ሰላም አለይኩም ወራህመቱላህ ወበረካቱ። እስኪ ማዘር ወይንም ፓስተር ማዘርን አንዴ እንስማቸውና እንመለስ። ፓስተር ማዘር እስኪ ይቀጥሉ አንዴ። ኢንተርቪው በተቀመጥክበት በአዳራሽ በተጠራበት ወንጌልን ይዘታይ ከዛ በኋላ አይጠሩም ታያለህ፣ አይጠሩም። ልክ ወንጌል ስታነሳ የኢትዮጵያ ሕዝብ ይጠላሃል። ይጥሉና ታዲያ በዓለም ሳላችሁ ይጠሏችኋል የተባለው እና ልንወደድ ነው እንደ ወንጌል ይዘት አይደለም። ስለዚህ ዱዓ አርጉልኝ ስትል በዱዓ ታምናለህ ማለት ነው። ያላመንከው እንዴት ያድንሃል? ኢየሱስ አንተን ለማዳን አንሶ ነው ዱዓ አርጉልኝ የምትለው? ይሄ ውርደት ነው ለኛ እንደ ክርስቲያን እንደ ጴንጤ። እኛ ዱዓ አርጉልን አንልም ነው። በተለያየ ምክንያት ኢየሱስ ክርስቶስ ለማለት ስላልቻልክ ልትናገር ድፍረት ስለሌለ አሁኑኑ ንስሐ ግባ። በአደባባይ ይህንን ተከታዮች ጸልዩልኝ ያልካቸውን እኔ የኢየሱስ ክርስቶስ ነኝ፣ ኢየሱስ ክርስቶስ ያድነኛል፣ አዳኙ ኢየሱስ ክርስቶስ ነው ብለህ ተናገር። ያንም የሆነውን እናያለን። እቺን ካላ ኦኬ ማዘር ይህን ያክል ከሰማኑት ይበቁታል። አንዴ ፍሬን ያዙና እኛንም በደንብ አድርጎ ይስሙን። በመቀጠል ወንድምናቶች ከመንገዜውም በላይ ሼር፣ ኮፒ ሊንክ ማድረጉን ሪፖስት ማድረጉን ለእናንተ አትችዋለሁ። ወደ ምላሻችን እንገባለን። ማዘር ወደ 4 ነጥብ አንስተዋሉ። 4ቱንም ነጥብ አንድ ባንድ እንመለከተዋለን። በመጀመሪያ የምንመለከተው ያው ማዘር ወንጌለኛ ኖት መሰለኝ፣ ያው ፓስተር ኖት፣ ቸርቸኛ ኖት ይመስለኛል። አይ ቲንክ እንደዛ አካባቢ ሊሆን ይችላል ብዬ እገምታለሁ። ስታይላቸው እንደዛ ባይመስልም ያው የኛ ሙስሊሞችን ዱዓ ለምን ለምኑልኛል ለኛ ውርደት ነው፣ እንደ ፕሮቴስታንት ለኛ ቅሌት ነው፣ አዋርደህናል እያሉ አይ ቲንክ ይሄን ቪዲዮ ከአንድ ወር አካባቢ ይመስለኛል ማስተራብና ታሞ ሙስሊሞቹን በእምነታቸው ዱዓ አርጉልኝ ምናምን ስላለ ለምን ዱዓ አርጉልኝ አልከ ብሎ ቅሬታ ተሰምቶት ነው ለፓስተር ማዘር። ይሄንን መልእክት ደግሞ ፓስተር ማዘር አስተላልፏሉ። እንደዚሁ ማስተራብነትን ውርድ ከራስህ ይህንን ነገር ካልመለስክ፣ በኢየሱስ ካላመንክ፣ ኢየሱስ ይበቃኛል ካላልክ ውርድ ከራስህ የሚያደርገውን ታየዋለህ እያሉ ማስፈራሪያም ተናግሯሉ። በመጀመሪያ ማዘር እስኪ እምነቱ እንዳለው ነው እናትነት የሚባል ነገር የለም እንዴ? ቀስ ብሎ መምከርም እኮ ይቻላል። ቀስ ብሎ መምከርም ማሳመንም እኮ ይቻላል። ሌላው የሰውን እምነት ከማጣጣል በፊት ስለ ሰው እምነት ጠጋ ብሎ አጥንቷሉ አውቋሉ ወይስ ማዘር እንዴት ነው? ወይስ ከመሬት ሆን ብሎ ተነስቶ እንደማንኛውም እንደ ዱሬ ወይም እንደማንኛውም ወጣት ላንቋሽሽ ብሎ አስቦ ነው? ለኛ ውርደት ነው፣ ለኛ ቅሌት ነው ዱዓ አርጉልኝ ማለት አሉ። ዱዓ አርጉልኝ ማለት ውርደት የሆነው ምንድነው? እንዴት ነውስ ውርደት ሊሆን የቻለው? ያቁታል። እምነቱን ስለ እስልምና አጥንቶ ያቃሉ፣ አንብቦ ያቃሉ። ወንጌሉንስ ያቁታል። እጆት ላይ ያለውን ወንጌልን ይዘህ ተገኝ። ማስተራብነት ወንጌልን ይዘህ ብትገኝ እኮ የኢትዮጵያ ሕዝብ ይጠላሃል አላችሁ። በነገራችን ላይ የኢትዮጵያ ሕዝብ የወደደው ማስተራብነትን በእምነቱ ሳይሆን በበጎ ስራም ነው፣ በዕለማዊ ስራው እንጂ በመንፈሳዊነቱ አይደለም። ማስተራብነት ኢትዮጵያ ውስጥ የተወደደውም የታወቀው ገብቶታል። ማዘር ምኑን ከምኑ ነው የሚያገናኙት? እናት አይደሉም እንዴ? ወደ ምላሹ ልግባ፣ ቪዲዮ እንዳይረዝምብኝ አጠር አድርጌ ምላሽ ልስጡት። በመጀመሪያ ደረጃ ማስተራብነት ልክ ነው። አው ሙስሊሞች ዱዓ አድርጉልኝ ማለት ሙስሊሞች የሚያመልኩት አንዱ ብቸኛው አምላክ ዱዓን የሚሰማ የሚቀበል ኃያል ጌታ ስለሆነ ብቻ ነው። እንዴት ካሉ ማስረጃ ልጥቀስሉት። ለምሳሌ አምላካችን አላህ በሱረቱ በቀራ ላይ ምዕራፍ 2 ቁጥር 186 አካባቢ ላይ ወኢዛ ሰዐለከ ኢባዲ ባሮቼ እኔን በጠየቁ ጊዜ ወይንም ስለኔ ባሮቼ በጠየቁ ጊዜ አኒ ፈኢኒ ቀሪብ እኔ ለባሮቼ በጣም ቅርብ ነኝ። ኡጂቡ ዳዕወተ ዳኢዛ ዳዓኒ ፈልየስተጂቡ ሊ ወሊዩእሚኑ ቢሂ ለዓለኩም የርሽዱን። ባሮቼ ስለኔ ከጠየቁ እኔን እንዴት ነኝ ብሎ ስለኔ ከጠየቁ እኔ በጣም ለባሮቼ ቅርብ የሆንኩ ጌታ ነኝና ዱዓን እሰማለሁ ብሏል ብለህ ንገራቸው አለ አምላካችን አላህ። ገብቶታል ማዘር? እርሶ ወንጌል አሉ፣ እኛን ታሳደቡን፣ እስልምናን አንቋሸሹ፣ ዱዓ ማድረግ ቅሌት ነው አሉ። እስኪ ክርስቶስ የቱ ቦታ ነው ዱዓ ወይንም ጸሎትን እሰማለሁ ለምኑኝ ያለውን ከወንጌል ከፍቶ ያሳዩን። ሌላው አምላካችን አላህ እንደዚሁ ሱረቱ ጋፊር ላይ ወቃለ ረቡኩም ኡድዑኒ አስተጂብ ለኩም፣ ጌታችሁ ለምኑኝ እቀበላችኋለሁ ብሏል። ዱዓ ማለት እኮ በተዘዋዋሪ ጸሎት እንደማለት ነው። ስለዚህ ጌታችን አላህ ዱዓ የሚሰማ የለማኝን የፈጠረውን የፍጡር የደካማ የባሮችን ጸሎት የሚሰማ ኃያል አምላክ ስለሆነ ብቻ ነው። ሰምቶ ምላሽ መስጠት የሚችልም እሱ ብቻ ነው። ከሱ ውጪ ፈኢን ተድዑሁም ቢትለምኗቸው ማላ የስማዑ ዱዓአኩም የእናንተን ዱዓ አይሰሙም።
ወለው ሰሚዑሁ ቢሰሙ እንኳ መስተጃቡ ለኩም ምላሽ ሌላ አካል አይሰጣችሁም ነው ያለን ጌታችን አላህ። ገብቶታል ማዘር? እስኪ እናስቀጥልና እርሶም ያመልኩት አምላክስ ወንጌልን ክርስቶስ ይበቃሃል ምናም ክርስቶስ ለራሱ መዳን ይፈልጋል እኮ አይደለም ማስተራበነትን ሊያዲነው ቀርቶ ክርስቶስ ለራሱ መዳን የሚፈልግ ደካማ ፍጡር ነው። ማዘር ወንጌሉን ይከፍቶታል። እስኪ ወደ ዕብራውያን ጎራ እንበልና የጳውሎስን መልእክት እንመለከተው። ጳውሎስ በዕብራውያን ምዕራፍ 5 ቁጥር 7 አካባቢ ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል አካል ከታላቅ ብርቱ ጩኸትና እንባ ጋራ ጸሎትንና መልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት ይላል። ማን ነው እግዚአብሔርን የፈራው? ክርስቶስ። ማን ነው እንባውን ያፈሰሰው? ክርስቶስ። ማን ነው ጸሎትና መልጃን ያቀረበው? ክርስቶስ። ስለዚህ ክርስቶስ ራሱ ዱዓ እያደረገ ነበር። ወዴት? ወደ አምላኩ ዱዓ እያደረገ አድነኝ እያለ እየለመነ ነበር። ታዲያ ማስተራብነት እንዴት አድርጎ ነው ወደ ክርስቶስ ዱዓ የሚያደርገው? ወደ ክርስቶስ እንዴት አድርጎ ነው ጸሎት የሚያደርገው? ክርስቶስ ይበቃሃል አሉ። እንዴት ነው የምበቃው? ሌላው ብንመለከት ክርስቶስ ራሱ እኮ ባንደበቱ እኔ ምንም ማድረግ አልችልም ብሎ የተናገረ ግለሰብ ነው። እኔ አይደለም ያልኩት። ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንድች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርድም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻም። ፍቃድ እንኳን መስራት እማልችል የላከኝን ፍቃድ ብቻ እምፈጽም ከራሴ ምንም ማድረግ እማልችል ደካማ ፍጡር ነኝ እያለ እንዴት ነው ማስተራብነት ኃያሉን አምላክ ለምኑልኝ ዱዓ አድርጉልኝ ስላለ ቅር ያሉት ለምንድን ነው ማስተር? ዮሐንስ 8:28ን ቢመለከቱት እኮ የሰው ልጅን ከፍ ከፍ ባደረጋችሁት ቁጥር እኔ ይሆን ዘንዳ በዚያን ቀን ከራሴ አንድች እንዳላደርግ በዚያን ቀን ታውቃላችሁ ብሏል እኮ ክርስቶስ። ከራሴ ምንም ማድረግ አልችልም እያለ ደካማ ፍጡር ነኝ እያለ ክርስቶስ ይበቃሃል ዱዓም አድርጉልኝ ማለት ለኛ ውርደት ነው። ማዘር ለማንኛውም ቅኑን መንገድ አላህ ይምሮት። ወሰላሙ አለይኩም ወራህመቱላህ ወበረካቱ።